ሰላም ሰላም፣ እንዴት ናችሁ? የዚህ ዩቲዩብ ቻናል ተከታታዮች ዛሬ በቪዲዮቼ ላይ የማሳያችሁን ነገር አንዱ ዩቲዩብ ቻናል አከፋፈት ይሆናል ማለት ነው። ዩቲዩብ ቻናል እንዴት መክፈት እንዳለበት፣ እንዴት ኢሜል መጠቀም እንዳለበት እና የዩቲዩብ ኮሚኒቲ ጋይድ ላይንስ እንዴት መተግበር እንዳለብን እሱን እያየን አብረን እንቆያለን። ቸርቆልኝ። እሺ እንግዲህ ያው ለአንድ ልነግራችሁ የፈለኩት ነገር ቢኖር እንዴት ዩቲዩብ ቻናል መክፈት እንዳለብን ነው። ዩቲዩብ ቻናል ስንከፍት በመጀመሪያ ደረጃ ዩቲዩብ ቻናል ለምንድን ነው የሚያስፈልገን ብለን ስንጠይቅ ዩቲዩብ ቻናል ለብዙ ነገር ሊያስፈልገን ይችላል። አንደኛ ሶሻል ሚዲያ ተጠቃሚ እስከሆነ ድረስ ሶሻል ሚዲያ ተጠቃሚዎች ደግሞ ቲክቶክ አለ፣ ኢንስታግራም አለ፣ ዩቲዩብ አለ ከነዚህ ውስጥ እና ሌሎችም ሶሻል ሚዲያ ፕላትፎርሞች አሉ። ሶሻል ሚዲያ ፕላትፎርሙ በምን መልኩ መጠቀም እንዳለብን ለምሳሌ ራሳችንን ለማስተማር ነው የምንጠቀመው፣ ሰዎችን ለማስተማር ነው የምንጠቀመው ወይስ ደግሞ ሌሎችን ለመጥቀም ነው ወይ የሚለውን ነገር ነው። ያው አብዛኛው ሰው በሶሻል ሚዲያ ራሱን ለውጧል፣ ያው አካባቢውንም ለውጧል። እኛስ ለምንድን ነው የምንሰራ የሚለው መጀመሪያ መመለስ አለብን ማለት ነው። ሲቀጥል የዩቲዩብ ቻናል በዓለም ላይ ካሉ እጅግ በጣም ብዙ ተጠቃሚ ካላቸው ፕላትፎርሞች መካከል አንዱና ቀዳሚው ነው። እኔ ዩቲዩብ ቻናል ስከፍት ለመጀመሪያ ጊዜ ስከፍት የሌሎችን ቪዲዮ አይቼ እስኪ ቻናል ክሬት ላድርግ ብዬ ነበር የከፈትኩት። ከዛ በጊዜ ሂደት ቪዲዮዎችን አፕሎድ ማድረግ ጀመርኩ። ከቀን ወደ ቀን እይታም እየጨመረ መጣ፣ ሰብስክራይብ እየመጣ። እርግጥ እኔ ብዙ ሰብስክራይበር የነበረው ቻናል ቢኖረኝ ሞኔታይዝ አላደረኩትም ነበረ። ምክንያቱም የዩቲዩብን ሕግ ከኋላ አንብቤ ስላልነበረ ኮፒራይቶች አሉት፣ ኮሚኒቲ ጋይድላይን ስትሪክት ይላክብኝ ነበረ። በጣም ብዙ ነገር ነበረው። እሱን ግን ባለመማርና ባለማወቄ የዩቲዩብ ቻናል ዛሬ ላይ ተዘግቶ በጣም የለፋውበት ቻናል ነው። የለፋውበት ስላችሁ በጣም ብዙ ጊዜ ብዙ አፕሎድ ያርቁባቸው ነው። ያንን አሁን መልሼ ዩቲዩብ የራሴ ላይ ብለቀው ምናልባትም ደግሞ ኮፒራይት ሊሰጠኝ ይችላል ብዬ አስባለሁ። ምክንያቱም ከኋላ ያኛው ስጠቀምበት የነበረው ቻናል ውስጡን እንኳን ሴቲንጉን እንኳን ገብቼ ምን እንዳደረኩ ስለማላውቀው ማለት ዛሬ ላይ ለእናንተ ላሳያችሁ የመጣሁት እኔ ዛሬ ላይ ገብቶኛል ብዬ ባሰብኩት ልክ ነው። እናንተ ይህን ቪዲዮ እያያችሁ የራሳችሁን ታስተካክሉበታላችሁ ማለት ነው። ወደ ዋናው ነገር ስመጣ ዩቲዩብ ቻናላችሁ ሞኔታይዝ መሆን እስካለበት ድረስ ሞኔታይዝ ከሆነም በኋላም ደግሞ የኮሚኒቲ ጋይድላይንስን ሕግ ሳትጥሱ ገንዘብ መስራት የምትችሉበት ሁኔታዎች አብረን ያለን ማለት ነው። ያው በእርግጥ ዛሬ የማሳያችሁ እንደዚህ እንዲሁ እንዳለን አሳያችኋለሁ እንጂ በቀጣይ ቪዲዮዎች ወይ ደግሞ በቀጣይ የሚሰራችሁ መለቃቸው ቪዲዮዎች ላይ ከአካውንት ኢሜል እንዴት መጀመሪያ ክሬት ማድረግ እንዳለብን ከዛ ጀምሮ እስከ ሞኔታይዝ እስከሚሆንበት ሰዓት ድረስ ያለውን በቅደም ተከተል እልክላችኋለሁ እና ሞኔታይዝ መሆን እስከሚችልበት ሰዓት ድረስ ያለውን ቪዲዮዎች በተከታታይ እለቅላችኋለሁ። እሱን እያያችሁ ቻናላችሁን ትጠብቃላችሁ ማለት ነው። ሌላው ነገር የማነሳው እንዴት ነው የእናንተ ክሬቲቪቲ የእናንተ ማለት ነው የምትሰሩት ኒች ምንድነው? ከኒች መረጣ ጀምሮ ኒች ስትመርጡ በተደጋጋሚ ልታገኙት ልትሰሩት የምትችሉትን ነገር ኮንስታንሲ የሚባል ነገር አለ። በቋሚነት ልንሰራው የምንችለው ይቅርታ ለቃሉ ያቃሉ ትንሽ ደካም ስለሆንኩ በቋሚነት ልታገኙት የምትችሉትን አይነት ቪዲዮዎችን በተደጋጋሚ እንድትለቁ የምትችሉትን ወይም ደግሞ ከእናንተ ጋር አብሮ የሚሄደውን ነገር መስጠት አለባችሁ ማለት ነው። ለምሳሌ አንድ ሰው ቴክኖሎጂ ላይ ሊሰራ ይችላል። ያን ቴክኖሎጂ ሲሰራ ምንም መጠቀም አለበት። አሁን ላይ ቴክኖሎጂ ልስራ ብትል በጣም ብዙ ነገሮችን መጠቀም ትችላለህ። ለምሳሌ ጉግልን ተጠቅመ ዛሬ ምን አለ አዲስ ነገር ቀን በቀን የሚፈጠረውን ነገር እየጠየቅ
ወደ ቪዲዮ እየቀየር ከስክሪፕት ወደ ቪዲዮ እሱን ኤዲት እያደረግ ሳውንድ እየተጠቀም ምናምን እሱን ወደ ቪዲዮ በመቀየር አፕሎድ ማድረግ እንችላለን። ለምሳሌ ትሬንዲንግ አለ ዛሬ በሶሻል ሚዲያ ላይ ምንድን ነበር ያለው የሚለው በሶሻል ሚዲያ ላይ ያለውን ነገሮች አምተን ሙሉ በሙሉ ሳይሆን ቆርጠን ዋና ነገሩን ብቻ ቆርጠን ገባቸው ቆርጠን አፕሎድ ማድረግ ኤዲት በማድረግ ብቻ ማለት ነው። እሱ አለ። ያ ማለት ምንድነው ሁሌ ማግኘት የምትችሉትን ነገር ቢሆን ጥሩ ነው ከሚለው ኒሽ ከዛ ውስጥ አንዱን በቋሚነት ማግኘት መስራት የምትችሉትን ነገርና የእናንተ የውስጣችሁ ፍላጎት ትራቭልም አለ። ትራቭል የምታደርጉ ከሆነ ቪዲዮ ማድረግ ነው፣ እሱን አፕሎድ ማድረግ ነው ኤዲት በማድረግ ማለት ነው። ሌላው ነገር እኔና መሰሎቼ ለምሳሌ አንዳንድ ሰዎች ካሜራ ፊት መቆም ፈራን። ያው ካሜራ ፊት በካሜራ ስሰራ ዛሬ ለመጀመሪያ ጊዜ ነው ማለቴ እንደዚህ በጣም አጫጭር ቪዲዮዎችን ነው የምሰራው። እሱን እንደገና አጠረቃቅሜ ምናምን ነገር ነው እንጂ አፕሎድ ማድረግ እዚህ ረጅም ቪዲዮዎች ካሜራ ፊት ቁጭ ብዬ በዛ ላይ ደግሞ ሰው አጠገቤ ያለ መስራት አልችልም። አሁን ሰው በሌለበት ሰዓት ላይ ምናምን ነገር እሱን ላደርግ እችላለሁ። ስለዚህ ካሜራ ለምትፈሩ ሰዎች ደግሞ ዩቲዩብ አውቶሜሽን ይባላል። ራሱ ድምጻችሁን ተጠቅማችሁ ከፈለጋችሁ ሌላ ነገር መስራት ትችላላችሁ። ዩቲዩብ አውቶሜሽን ደግሞ ኤአይን በመጠቀም በእርግጥ ኤአይን ተጠቅመን አሁን ኢትዮጵያ ውስጥ በጣም ውጤታማ መሆን እንችላለን። አዎ እንችላለን፣ ግን ኢንቨስት ይፈልጋል። ዝም ብለን ከመሬት ተነስተን ስልክና ኢንተርኔት ስላለን ብቻ ሞኔታይዝ አድርገን በዩቲዩብ አውቶሜሽን ገንዘብ መስራት እንችላለን ብዬ እኔ አልዋሻችሁም። ለምሳሌ ኢትዮጵያ ውስጥ ሆነን በኢትዮጵያ ክፍያዎች የሚሰሩ ኤአይዎች አሉ። ከዛ ውስጥ አንዱ በቀጣዩ ቪዲዮ ላይ እለቅላችኋለሁ። እሱ ምንድነው የሚሰጣችሁ ክሬዲት በጣም ትንሽ ሊሆን ይችላል። ከ10 ሺህ ብር በታች ያለ የኤአይ ክሬዲት መግዛት ከዛ በታች ከሰራችሁ የምገዙት ብር ግን በጣም በትንሽ ብር አገዙ። 10 ሺህ ብር ነው በትንሹ። የ2 ሺህ ብር አለ ኢትዮጵያ ውስጥ የሚሰራ በ2 ሺህ ብር በቴሌ ብር፣ በአዋሽ፣ በንግድ ባንክ የሚከፈል ግን እሱን እንጠቀም ብትሉ 2000 ክሬዲት ነው። በ2 ሺህ ብር 7000 ብር ክሬዲት ነው የሚሰጠው። 7000 ክሬዲት ደግሞ ወደ ብር ሲቀየር 2000 ብር ነው እምላችሁ። ገብታችኋል? የ2000 ብር ክሬዲት ሲገዙ 7000 ነው የሚሆነው። ከዛ ውስጥ መስራት የሚችለው ቪዲዮ በጣም ትንሽ ነው። በጣም ትንሽ ቪዲዮ ነው የሚሰራው። ኢሜጅም እንደዛው ኢሜጅ 70 ምናምን ቢሰጣችሁ ነው። ኢሜጅን እንደገና ወደ ቪዲዮ መቀየር አለ ወይም ደግሞ ከቴክስት ወደ ቪዲዮ ሲቀየሩ የ2000 ብር ምናምን ብትገዙ እንኳን አመርቂ ቪዲዮን ቢያንስ 20 ደቂቃ የሚያክል እንኳን መስራት አትችሉም ማለት ነው በ2000 ብር። ስለዚህ በተቻላችሁ መጠን አካባቢያችሁ የሚፈጠሩ እያንዳንዱ ነገሮች በቋሚነት የምታገኙትን ቪዲዮ ሰዎችን ልክ እንደኔ ፈሪ እንዳትሆኑ፣ ቪዲዮ ስትሰሩ እንደኔ ፈሪ እንዳትሆኑ፣ ቆፍጠን ብላችሁ። እኔ አሁን ቪዲዮ ፊት በጣም ካሜራ ምናምን ስሰራ በጣም እፈራለሁ። ያ ምንድነው ካሜራ ከቀን ወደ ቀን ቪዲዮ በማድረግ መለማመድ ነው እና ያለውን ነገር በዚህኛው ቪዲዮ ላይ ስለ ዩቲዩብ የተሻለ እውቀትን እና ካሜራ የምትፈሩ ሰዎች ሌላም ነገር መስራት ትችላላችሁ ልላችሁ ፈልጌ ነው። ወደ ራሳችሁ አዙራችሁ ብቻ መስራት አይጠበቅባችሁም። የባክግራውንድ ካሜራ ተጠቅማችሁ ሌሎች ሰዎች የሚያደርጉትን ነገሮች ለምሳሌ ኢንዱስትሪ ውስጥ ሄዳችሁ ኢንዱስትሪ እንዴት ነው የሚሰራው፣ እንዴት ነው የሚደረገው ያለውን ስቴፖችን ሰርታችሁ ብታመጡ በጣም የሚፈልግ ሰው ስለሚኖር ይታያል ብዬ አስባለሁ። በእርግጥ ኢትዮጵያ ውስጥ በጣም ብዙ ብር ይከፍላል ተብሎ የሚታሰብ ኒቾች አሉ። ከነዛ ውስጥ ደግሞ አንዱ በቅደም ተከተል ያለውን በቀጣዮቹ በሚሰሩ ቪዲዮዎች ላይ አብረን የምናየው ይሆናል። ስለ ዩቲዩብ ግን እና ስለ ካሜራ አንዳንድ ነገሮች የተሻለ ነገር አግኝታችኋል ብዬ አስባለሁ። አብራችሁ ቆዩት። እኔ አረጋ ነበርኩ። አመሰግናለሁ።